የመላእክት ብዙ ጊዜኛ ለማናገር ይሞክሩና የመላእክትን ቋንቋኛ ካለማወቃችን የተነሳ የነሱን ድምጽ ሰምተን መታዘዝ ከነሱ ጋር አብሮ ፎሎ ማድረግ እግዚአብሔር የላካቸውን ነገር ማስተናገድ ያቀተናል። መላእክትን ቋንቋ ለመረዳት ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳምጡ። ሪፖርት የተደረገብኝ ስለሆነ ብዙ ቪዲዮ እየወጣ አይደለም። መላእክቶች በሐዋርያት ሥራ ብዙ ሪሌሽንሺፕ ነበራቸው ከነበሩት አገልጋዮች ጋር። ለምሳሌ ፊልጶስ በመላእክት በጣም ይመራ እንደነበረ በጋዛ ላይ ያደረገውን ነገር አይታቸዋል። መላእክትም ወደ ዛኛው ሰረገላ ሩጠህ ቅረብ አለው ይላል መጽሐፍ ቅዱስ። ጳውሎስም በሐዋርያት ሥራ ምዕራፍ 22 ላይ በመርከብ ላይ ያለ የእግዚአብሔር መልአክ ከጎኑ የቆመው ማንም ሰው ከመካከልህ አይጠፋም እንዳለው እግዚአብሔር ቃል ይናገራልና ብዙ ጊዜ የመላእክትን ጣልቃ ገብነት፣ የመላእክትን ቋንቋዎች፣ የመላእክትን ንግግሮች፣ የመላእክት ጋር አብሮ ያለውን ፎሎሺፕ በሐዋርያት ሥራ እናያለን። በህይወታችን ግን ሀፕን አያደርግም። ለምንድን ነው? የመላእክትን ቋንቋ አንደርስታንድ ካለማድረግ የተነሳ ነው። የመላእክት ቋንቋ ምንድን ነው? ብዙ ጊዜ መላእክቶች የሚያወሩት ልክ እኔ አሁን እንደማወራው በአፍ አይደለም። የአፍ ዲያሎግ አይደለም ወሬያቸው፣ ሐሳብ ነው የሚሰጡት። በስፒሪቹዋል ሪሊም ላይ ሐሳብ ቋንቋ ነው። ሐሳብ መለዋወጥ ቋንቋ ነው። ሰይጣን የኛን ሐሳብ ማንበብ ይችላል። ምክንያቱም ሐሳብ ቋንቋ ስለሆነ ደግሞ እሱ ብቻ ደግሞ ሳይሆን የሱንም ሐሳብ በእኛ ውስጥ ማስገባት ይችላል። ካስታወሳችሁ በዮሐንስ ወንጌል ኢየሱስ ማን አሳልፎ እንደሚሰጠው ሲናገር ከዚህ አጥቅሼ የማበላው ሰው እሱ አሳልፎ ይሰጠኛል አለ። ሁሉም ግራ ተጋብቶ ስለነበር እና ያንን ነገር አጥቅሶ ለአስቆሮቱ ይሁዳ ሲሰጠው በዛን ጊዜ ዲያብሎስ ኢየሱስን አሳልፎ እንዲሰጥ ሐሳብ ሰጠው ይላል። እንዲሁ ደግሞ በሐዋርያት ሥራ ምዕራፍ 5 ላይ ሰጲራና ሐናንያ ቤታቸውን ሽጠው ግማሹን ለሐዋርያት ሰጠው፣ ግማሹን ደግሞ ቤታቸው አስቀምጠው መጡ። ሲመጡ መጀመሪያ ያገኘው ሐናንያ ነው፣ ባሏን ነው። ባሏን ምንድን ያለው ጴጥሮስ? በእውኑ በዚህ ዋጋ ነው የሸጣችሁት አለው። አዎ ሲለው መንፈስ ቅዱስን ተዋሹ ዘንድ ሰይጣን እንዴት ክፉ ሐሳብ ወደ አንተ አስገባል? አሁን ዲያብሎስም ሲናገር ሐሳብ ነው የሚሰጣችሁ። የእግዚአብሔር መላእክቶች ወደ እናንተ ነገር ለማምጣት እንግዳ የሆነ ከዚህ በፊት ሐሳባችሁት የማታውቁት ልትታዘዙት የሚያስፈልግ ሐሳብ ወደ አእምሯችሁ ያመጣሉ። አሁን አንዳንድ ጊዜ ይህንን ነገር ስናስተናግድ የሚመስለን እኛ ብዙ ጊዜ ይህንን ሐሳብ ስናስተናግድ የሚመስለን በቃ የሆነ ሐሳብ እንዳገኘን የሆነ አይዲያ እንዳገኘን እንደፈለቀልን ነው የምናስበው። አይደለም። በዛን ጊዜ ኢንጂል ኢንካውንተር እያደረገን ነው። መልአክ ከኛ ጋራ ለመነጋገር በር እየከፈተ ነው። ስለዚህ የመላእክት ቋንቋ ሐሳብ ለሚመጡላችሁ ሐሳቦች ጠቅላላ ለሚመጡላችሁ አይዲያዎች ለሚመጡላችሁ ሐሳቦች ኮንሺየስ መሆን አለባችሁ። መታዘዝ የሚገባችሁ ነገር ካለ ታዘዙ። እንድትመለሱ የመከራችሁ ያለ ነገር ካለ ተመክራችሁ ተመለሱ።